በአንድ ወቅት አንድ ወጣት የሁለተኛ ዓመት የዩኒቨርሲቲ ተማሪ ነበረ። አብረውት ወደ 24 የሚጠጉ ወንዶች አሉና ከዕለታት አንድ ቀን የሰንበት ዝግጅትም ነው፣ አርብም ነው። ዩኒፎርሙን ልብሶቹን ለማጠብ ወደ ላውንደሪ ክፍል ይሄዳል ማለት ነው እና ልብሶቹን ይከታል። በከለር በቀለማቸው ከከተተ በኋላ ካጠበ በኋላ ወደ ማድረቂያው ያደርግና ሌላ ስራ ስለነበረው ያው የሰንበት ዝግጅትም አይደል ሌላም ስራ ስለነበረው ወደ ሌላ ቦታ ማድረቂያ ውስጥ ከቶ ይሄዳል። ግን ሲመለስ ያ ልብስ በቦታው አልጠበቀውም። የሚገርመው የውስጥ ልብሱም አልነበረም። ሲመጣ በጣም ደነገጠ። ማን ሊወስድ ይችላል? ልብሱን እሺ፣ ቲሸርት፣ ሱሪ እሺ፣ የውስጥ ልብስ ማን ሊወስድ ይችላል? ይህን ያለ ሰንበት ስለገባ ወደ ቸርች አገልግሎታቸው መሄድ ስለነበረባቸው ቸርች ቁጭ ብሎ እያለ አንድ ወጣት የሱን ራሱን ልብስ ከላይ ያለውን ቲሸርት ለብሶ ያየዋል እና ፕሮግራሙ እንዳለቀ ይወጣና ወንድም ይሄ ልብስ እኮ የኔ ነው ሲል ልጁ በፍጹም የኔ ነው ብሎ መከራከር ጀመረ። ምንም አላለም። ትቶት ሄደና ወደ ዶርሚተሪያቸው ከተመለሱ በኋላ ወደ ማደሪያቸው ክፍል አለቃውን ጠራውና ይዞት ሄዶ ክፍሉ ይሄዱና አንኳኩተው ልብሱን መፈተሽ እንዳለባቸው ይነግሩታል። እንደተጠበቀውም ዶርም ገብተው ክፍሉ ሲፈተሽ ልብሱ እንደተጣጠፈ የውስጥ ልብሱም ጭምር እያንዳንዱ ልብስ የዛ ወጣት ክፍል ውስጥ ተገኘ ማለት ነው እና ይገርማል። የራስ ያልሆነ ልብስ ሌላው ቀርቶ የውስጥ ልብስ ድረስ መውሰድ ያልተለመደ ነው። የራስ ያልሆነ ነገር መውሰድ፣ በራስ ያልሆነ ነገር መሸፈን፣ ራስን ለመሸፈን መሞከር። ይህ በሆፕ ቻናል ኢትዮጵያ እና በትንቢት ቃል ወንጌል አገልግሎት በእዝራ ሴሚናሪ ዘርፍ በየሳምንቱ የሚቀርብላችሁ ልዩ የሆነ የወጣቶች ፕሮግራም ነው። ዛሬ ደግሞ ታሪኩ እንደነገርኳችሁ መሰዊያው ታየ በሚል ርዕስ የተለየ ፕሮግራም ይኖረናል። እንዴት ይገናኛል የሚለውን ከትምህርቱ አብረን ምንማር ይሆናል። አሁን ወደ ዋናው ክፍል እንሄዳለን። ተከታተሉ። በ2009 ዓመተ ምህረት እንደ ፈረንጆቹ አቆጣጠር በማሌዥያ አንድ የተለየ አውደ ርዕይ ቀርቦ ነበረ። ያንንም አውደ ርዕይ ያዘጋጀው የታወቀ አንድ የልብስ ፋሽን ዲዛይነር ነው። ያንን የልብስ ዲዛይን ትርኢቱን ሲያሳይ ከሁሉ ጎልታ የወጣች አንዲት ልብስ ነበረች። ዋጋውም እጅግ አስደናቂ ነበር። የዛች ልብስ ዋጋ $30 ሚሊዮን ነበረ። ያቺ ልብስ የተዘጋጀችው ከ750 የእንቁ ፈርጦች ነበረ። ከዚህም የተነሳ እጅግ ውድ ልትሆን ችላለች። ስሟንም ናይቲንጌል ኦፍ ኳላላምፑር ብሏት ነበረ። ይህንን ገንዘብ ስናሰላው $30 ሚሊዮን ማለት የኛ ሀገራችን በጀት 90 እጥፍ የሚበልጥ ገንዘብ ማለት ነው። ይህም ሁሉ ሆኖ ግን ምናልባት ይህ ልብስ ከላይ ያስጌጣል፣ ያስውብ ይሆናል እንጂ የልብን እርቃን አይሸፍንም። የመጀመሪያ ወላጆቻችን አዳምና ሔዋን ራቁትነታቸውን ያወቁት በኤደን ገነት ያልተፈቀደውን ፍሬ በበሉ ወቅት ነበረ። ያኔ ለመጀመሪያ ጊዜ የራቁትነትን ስሜት አወቁት። ስለዚህም ለጊዜው መፍትሄ የመሰላቸውን ቅጠልን በላያቸው ላይ ያገለደሙ። እግዚአብሔር ወደዚያ ቦታ ሲመጣ ሌላ ግን መፍትሄ አዘጋጀላቸው። የበግ ቆዳን አዘጋጅተው አለበሳቸው። ቃል በገባው መሰረት በቀራንዮ መስቀል በጎልጎታ ተራራ ላይ ያንን ልብስ ያንን እውነተኛ የሆነውን የጽድቅ ልብስ አዘጋጀልን። በተቀደደ ቆዳው፣ በተበሳ ጎኑ፣ በተቸነከሩ እጆቹና በተበሳ ናቱ አዲስ ልብስ ተቀደደልን፣ ተሰራልን፣ ተዘጋጀልን። የኃጢአት ራቁትነት ለተሰማው፣ የኃጢአት ብርድ ቁር ላንዘፈዘፈ ሁሉ የሚለበስ የጽድቅ ልብስ በክርስቶስ ቆዳ ተሰፋልን። ከጸጋው የተነሳም አገኘን። ይህንን ልብስ ለማግኘት ምንም አይነት ዋጋ፣ ገንዘብ፣ ምንም አይነት ነገር አይጠየቅም፣ አያስፈልግም። የፈቀደና የፈለገ ሁሉ ወደ ክርስቶስ በመቅረብ በደለኝነቱን በማመን ንስሐ በመግባት ይህንን ከኃጢአት ፈዋሽ ከኃጢአት ገፈት አዳኝ የሆነውን ልብስ ማግኘት ይችላል።
ወገኖቼ ሆይ ራቁትነታቸውን ሁሉ በዚህ ልብስ እንዲሸፍኑ አደራ ይላል የዛሬው ሰንበት ትምህርት። በዛሬው ውይይታችን ይህንን ውድ የሆነውን ከክርስቶስ ማንነት ተቀዶ የተሰራልንና የተሰፋልንን ልብስ በውይይታችን የምናጎላ ይሆናል። መልካም ጊዜ ይሆንላችሁ። አዳምና ሔዋን ለማይረባ ምክር ጆሮ ስለሰጡ ውርደት ተከናንበው ክብራቸውን አጡ። የአምላክ ጽኑ ፍቅርም እነዚያን ተቅበዝባዥ ጀመረ ፍለጋ ከሞት በሚታደግ አስገራሚ ጸጋ። ቃል መተላለፍን ሸፍኖ የማይሸፍን ተራ ቅጠል ፋንታ ከራቁት የሚያድን ነውርን የሚከድን ሰጣቸው ስጦታ። መድኃኒት አቅርቧል ዓለም ሳይፈጠር አምላክ አስቀድሞ። የሰው ልጅ ይድን ዘንድ የአምላክ ልጅ እንዲሞት በሰው ቦታ ቆሞ ሰውም ይህን ጸጋ የበግ ደም በማፍሰስ ሁልጊዜ ያስታውሳል። በታቀደው ጊዜ ስለ ሰው ዘር መዳን በቀራንዮ ላይ የአምላክ ደም ይፈሳል። ሞት በሚውልበት በመሠዊያው ቦታ የአምላክ ጭንቀት ታይቷል ስለ ሰው ልጅ ደስታ። ሰውን ለመታደግ ከጠላት መንጋጋ የሕይወት መስፍን ታይቷል በሞት ጦር ሲወጋ። በዚህ ወሳኝ ስፍራ በተሠራው ሥራ ጸጋ ተትረፍርፎ ሰው በአምላክ ምሕረት ውርደቱ ተፍቋል ጽድቁን ተጎናጽፎ። ዋናውን ሀሳብ ሰምተን ተመልሰናል። እንደ ባለፈው ሳምንት ዛሬም 3 ወጣቶች ከኛ ጋር አሉ። ባለፈው አስታውቂያለሁ። በድጋሚ በዚሁ ፍቃድ በእምነትና አማን በመካከላችን ይገኛሉ። እንኳን ደህና መጣችሁ። እሺ ስንቀጥል እንግዲህ ከባለፈው የቀጠለ ነው ትምህርቱ። ዛሬ ደግሞ ደስ ይላል። ግንኙነት መፍረስ ከሚል አሁን ደግሞ ወደ መፍትሄው አይደል መሰዊያ ታየ በሚል ርዕስ እየተወያየን እንገኛለን። አማንን ልንጠይቅ ልጀምር። እንደውም ስለ ቅጠሉ አንተ ነህ ያወራኸው ባለፈው ሳምንት። ቅጠል ለብሰን ቅጠሉ ደረቀ እያልክ የነበርከው አንተ ነህ እና እግዚአብሔር የእኛን ኃጢአት ለመሸፈን መስዋዕትን ለምን ፈለገ? ቀጥታ ቆዳ ሲያለብሳችሁ መስዋዕቱን ነው አይደል የሚያሳየው? የሆነ የተሰዋ ነገር አለ እና ለምን መስዋዕትን ፈለገ? በጣም ጥሩ ወሳኝ ጥያቄ ነው። እንደውም ሳስበው የክርስትና መሰረቱ እዚህ ላይ ነው ብዬ አስባለሁ። እግዚአብሔር ምን ያህል ርቀት ሄደ ከሰው ጋር ያለውን ግንኙነት ፊክስ ለማድረግ ወይም ለመጠገን ምን ያህል ርቀት ሄደ የሚለውን በደንብ የሚያሳየን ክፍል ነው። ኃጢአት እኛ እንደምናስበው ክፋት ብቻ አይደለም ማለት እኛ የምናስበውን ያህል ክፉ አይደለም። እግዚአብሔር ነው የኃጢአትን የክፋት ጥግ ወይም ደግሞ የኃጢአትን አስጠሊታነት የኃጢአትን ክፉነት ጥጉን የሚያውቀው። ሰው ቀላል አይደለም ለእግዚአብሔር። በቃ ዝም ብሎ ልክ አዳምና ሔዋን አልታዘዙምና በቃ ኃጢአት ሰራችሁ አይደል በቃ ችግር የለም ይቅር እላችኋለሁ ኑ እንደገና ነው። ለእግዚአብሔር ያ ልክ አይሆንለትም። ምክንያቱም እነዚህ እኛ ሰዎች ድጋሚ በዛ ኃጢአት መውደቃችን የማይቀር ነው ማለት ነው። ስለዚህ በየጊዜው ያንን ኃጢአት በሰራን ቁጥር እግዚአብሔር ከኃጢአት ጋር እኩል መኖር የሚችል አምላክ አይደለም። የእግዚአብሔር ቅድስና
እኛም ይሄ አእምሯችን ማስተዋል የሚችለው አይደለም። እግዚአብሔር ቅዱስ የሆነው አምላክ ከኃጢአት ጋር እኩል አብሮ በቃ ኃጢአት ተሰራ አይደለ እኩል ልኑር ማለት አይችልም። ፍጹም ነው እና ፍጽምናው ይሄን ያህል ነው ብለን እንድንለው አንችልም። እኛ ምናልባት ሰዎችን ዲፋይን ልናደርግ እንችላለን። ያ በቃ ቅዱስ የሆነ ሰው በቃ ለእኛ ትልቅ ቦታ የምንሰጣቸው ሰዎች እነሱ ሰዎች በእግዚአብሔር ዘንድ የእነሱ ስራ ኃጢአት ነው እንዲህ ስታስቡት ማለት ነው። ከእግዚአብሔር ጋር ሊነጻጸሩ አይችልም ማለት ነው። ስለዚህ አሁን እያልኩኝ ያለሁት ምንድን ነው የእግዚአብሔር ቅድስናና የእኛ ኃጢአት ወይም የእግዚአብሔር ፍጽምናና የእኛ ዝቅጠት በጣም መውረድ በኃጢአት መውደቅ በጣም ከሰማይና ከምድር ይበልጥ የሰፋ መሆኑ አንደርስታንድ ማድረግ አለብን። ስለዚህ እግዚአብሔር ለምን አስፈልገው መስዋዕት? ሰዎች ወደ እግዚአብሔርን ድጋሚ ሄደው ያንን ህብረት ማግኘት አይችሉም በቀላሉ። በቃ ጌታ ሆይ ይቅርታ ብለው እንዳልነው በቃ ድጋሚ መጥተው እንትን ማለት አይችሉም። ዋጋው ምንድን ነው? መጥፋት ነው። ያንን ዋጋ የምከፍሉት ምን በማድረግ ነው? በመጥፋት ነው፣ በመሞት ነው። ከእግዚአብሔር ጋር መመለስነት ከሞትን ደግሞ መኖር አንችልም። ምክንያቱም ህይወትን የሰጠን ማን ነው? እግዚአብሔር ራሱ ነው። ይህንን ሞር ወደ ጥቅሶቹ ተመልሰን ስንመለከት ኃጢአት መስዋዕትን ይፈልጋል እንዲጠፋ ማለት ነው። መስዋዕት ግን ምን አይነት መስዋዕት? ቅድም እንዳልኩት የሞት መስዋዕትን ነው። ወደ ዕብራውያን 9 ስንሄድ ነው ይህንን ዋና ሀሳብ ልናገኝ የምንችለው። ምንድን ነው ይቅር መባል ሊመጣ የሚችለው ደም ሲፈስ ነው ብሎ ይነግረናል። ደም ሳይፈስ ስርየት የለም። ግን ደም መፍሰሱ ምንድን ነው ምክንያቱ ብለን ስናይ ደግሞ ወደ ዘሌዋውያን ምዕራፍ 17 ቁጥር 11 ጋር ሄደን እንመለከታለን። እና ምንድን ነው የሚለው? የፍጡር ህይወት በምን ውስጥ ነው ይላል? በደም ውስጥ ነው። እንደ ባዮሎጂ ወይም ደግሞ እንደ ሕክምና ሰዎች ደግሞ ኦክሲጅንን የሚያስተላልፈው ህይወት የሚሰጠው ያ ደም ነው። እና ያ ደም ሲፈስ ከዛ ሰው ምን ወጣ ማለት ነው? ምን ወጣ? ህይወቱ። ስለዚህ ያ አካል ምን የለውም ነው? ህይወት የለውም። ስለዚህ ያ ይቅርታ ሊገኝ የሚችለው ያ ደም ሲፈስ ነው፣ ወይም ደግሞ ያ ሰው ህይወቱ ሲታጣ ነው ማለት ነው። እና ያንን ዋጋ ለመክፈል እግዚአብሔር ምሳሌ ያስቀመጠ መሰዊያ ሰራ። መሰዊያ ሰርቶ ባለፈው ብለን የነበረው ቅድም ያልነው ያን የበለስ ቅጠል የነበረውን ልብስ በምን ተካው አለ? በቆዳ አይደለ? ስለዚህ በበግ ቆዳ ሲተካው እዛ ጋር ምን አድርጓል ማለት ነው? አንድ በግ ታርዷል ማለት ነው። ስለዚህ ይህ የሚያሳየው ደግሞ በኋላ ሊመጣ ያለው ኢየሱስ ክርስቶስን ነው። ይህን ኦልሬዲ እናውቀዋለን የእግዚአብሔር በግ እንደሆነ። ኢየሱስ ራሱን ከፍሎ ራሱን ህይወቱን አጥቶ ሰው ሆኖ ህይወቱን አጥቶ ዋጋውን ከፈለ ማለት ነው። በዛ መንገድ ነው ያ እንትን ያስፈለገው ማለት ነው። ወደ ውስጥ በጣም ጠልቄ ላለመግባት ነው። እና ስለዚህ ሞት ያስፈልገው ይህንን ይቅርታ ለማድረግ ነው። እንዳይረሳ የምፈልገው ፖይንት ግን የእግዚአብሔር ቅዱስ አምላክ ፍጹም አምላክ ከኃጢአት ጋር እኩል አብሮ መኖር ስለማይችል በዛ ቦታ ቅዱስ የሆነ ነገር ነው መኖር የሚችለው። ለዛ ቅድስና ሲባል ስርየት ወይም ደግሞ መስዋዕት አስፈለገ ማለት ነው። እግዚአብሔር ባርክህ። በደንብ አድርገህ ነው የገለጥክልንና እግዚአብሔር ምንም ያክል የፍቅር አምላክ ቢሆንም ግን ደግሞ የስርዓት አምላክ ነው። ህግ አለው። ማንም መቶ እንዳልከው ዘው ብለን የምንገባበት ስንፈልግ የምንወጣበት ነገር መሆን የለበትም እና ግን ከሁሉ በላይ መስዋዕት ተደርጎልናል፣ ተከፍሎልናል የሚለውን ያሳያል። እና ወደ ሁለተኛው ጥያቄ ልምጣና በእምነት ጋር ዕለት ተዕለት ህይወታችን መሰዊያ ምንን ይወክላል? አሁን ወደዚህ ስናመጣው እንደምናየው በግ አይታረድም አይደል? መስዋዕት ሲደረግ አናይም፣ እናነባለን እንጂ እና በዕለት ተዕለት ህይወታችን ደግሞ አሁን ላይ መሰዊያ ምንን ይወክላል? እሺ አመሰግናለሁ። አሁን ወንድም ያማን የመስዋዕቱን አስፈላጊነት በደንብ አድርጎ ገልጾልናል። ኃጢአታችንን ከማስወገድ አንጻር ማለት ነው። እና ያው በብሉይ ኪዳን ጊዜ በጎች ነበሩ አይደለ? መስዋዕት እየተደረጉ ኃጢአታችን በበጎች ደም ነበር የሚሸፈነው። ነገር ግን ይህ የበግ ደም ኃጢአታችንን ሊሸፍን ስለማይችል ኃጢአታችንን በትክክል ሊያስወግድ የሚችለው የራሱ የእግዚአብሔር ልጅ ደም ፈሶልናል እና በዚህ ነው ኃጢአታችን የሚወገደው። እና እሱን ባመንን ሰዓት
ሁላችን መጽሐፍ ቅዱስ እንደሚነግረን አዲስ ፍጥረት እንሆናለን አይደለ? እና ከኃጢአተኛው ማንነታችን የምንላቀቅበትን ጸጋ ከእግዚአብሔር እንቀበላለን። ነገር ግን መርሳት የሌለብን አሁን ይሄ ኃጢአተኛው አካላችን አብሮን ነው ያለው ሁሌ አይደል? መቼም አዲስ ፍጥረት ስንል በቃ ሌላ ፍጥረት ሆነናል ሳይሆን እግዚአብሔር አዲስ ልብን የሰጠን እንጂ ማንነታችን እንዳለ ነው እና ይህንን ማንነት ለማስወገድ በየዕለቱ ከእግዚአብሔር ጋር ራሳችንን እግዚአብሔር ፊት መስዋዕት አድርገን ማቅረብ አለብን እና ድሮ በሰዎች ካህን ጋር ሄደው ኃጢአታቸውን ተናዘው በግ ሲታረድ የሚያመለክተው ብዙ ነገር አለ። ከሚያመለክተው አንዱ በጉ መስዋዕት ሲደረግ አብሮ ያ ሰውዬ ራሱንም መስዋዕት እያደረገ ነው ከበጉ ጋር እና አሁን ቅድም እንዳልሽው በግ ይዘን ቤተ መቅደስ ሄደን እንትን አንልም። ቀጥታ ሊቀ ካህናችን ጋር ነው አይደለ የምናዘዘው እና ከሱ ጋር በሞቱ እንተባበራለን እና ይህ ሂደት ደግሞ በየዕለቱ የሚሆን ነገር ነው። ከእርሱ ጋር ራሳችንን ዕለት ዕለት ለእሱ ለማስገዛት ዕለት ዕለት ራሳችንን መስዋዕት እናደርጋለን ማለት ነው እና ከኃጢአት በኩል ይሄንን የሚመስል ኃጢአትን ከማስወገድ ጋር ይሄን አይነት ግንኙነት አለው። ነገር ግን በዚህ ብቻ አይደለም፣ ከአምልኮም ጋር መስዋዕት ትልቅ እንትን አለው፣ ትልቅ ግንኙነት አለው እና አምልኮም የሚሆነው ከእግዚአብሔር ጋር በመስዋዕት ነው እና እሱ እግዚአብሔርም አሁን መስዋዕት እንድናደርግ የሚጠይቀን እንደ ድሮ በግ ወይም የሆነ እንስሳን ሳይሆን ራሳችንን ስለሆነ እግዚአብሔር ጋር ራሳችንን በየዕለቱ መስዋዕት በማድረግ እናመልካለን ማለት ነው እና ይሄን ይመስላል። እሺ፣ እግዚአብሔር ባርከ። መጨረሻ ጥያቄ ወደ በሴ ላስተላልፍ። ዛሬም እንግዲህ መሰዊያ አለን ብሏል እና እንዴት ነው መገንባት የምንችለው? ሁላችንም የኔ መሰዊያ ያንተ መሰዊያ አለ አይደል? ፐርሰናል የሆነ የግል የሆነ ስለዚህ እንዴት ነው መገንባት የምንችለው ይህን መሰዊያ የሚለውን ደግሞ የመጨረሻውን አንተ ሀሳብ እሺ እግዚአብሔር ይመስገን በጣም ወሳኝ ሀሳብ ላይ ነው የተወያየን ያለ ነው እና እንደ ክርስቲያንም ደግሞ ዕለት በዕለት ማስታወስ ያለብንም ነው። ከዚህም በኋላ ባሉትን ክፍሎች የምናያቸው ናቸው። በመጽሐፍ ቅዱስ እንዴት መሰዊያ እና ሰዎች ከዛ ደግሞ እግዚአብሔር እንዴት እንደሚገናኙ እንዴት እግዚአብሔር ምላሽ እንደሚሰጥ ብዙ ነገሮችን እናያለን። ግን በአጭሩ ለማስቀመጥ ፕራክቲካል ስናደርገው የተነሳው ሀሳብ አለ። ዕለት በዕለት የሞተልንን ክርስቶስ ማሰብ አለብን። ከዛ ደግሞ ራስ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ ወዲህ የምኖረው እኔ ሳልሆን ማን ነው? ክርስቶስ በእኔ ውስጥ ይኖራል እንዳለው ጳውሎስ በመሰዊያ ላይ አንደኛ ራሳችንን መሰዋት አለብን። ይሄ ኃጢአተኛ ማንነታችንን በእግዚአብሔር በንስሐ ማቅረብ አለብን ማለት ነው። ከዛ ደግሞ ቀጥሎ ክርስቶስ ያደረገልን ነገር ማሰብ ይኖርብናል። ያንን ያደረገልን ኃጢአታችን ይቅር እንደተባለን በምናስብበት ጊዜ እግዚአብሔር ጋር ለመቅረብ ክርስቶስ የራሱን እንደሚይዞ ወደ ማን ገባ? ወደ እግዚአብሔር አይደለም? ወደ እግዚአብሔር አብ ሊቀ ካህናችን እሱ ስለሆነ፣ ስለዚህ ኃጢአታችን ይቅር እንደሚልንም ደግሞ እናስባለን። ልክ በዘፍጥረት ላይ እንደተጠቀሰው ማለት ነው። ምሳሌውን እንረዳለን፣ የኛ እናደርገዋለን፣ ምንድነው እንይዟለን፣ ክሬም እናደርገዋለን ማለት ነው። ከዛ በኋላ ያንን ካወቅም በኋላ እዛ ጋር ኤክስቼንጅ ይኖራል በእኛና በእግዚአብሔር መሃል። በጸሎት ሊሆን ይችላል፣ በመዝሙር ሊሆን ይችላል፣ ቃሉን በማንበብ ሊሆን ይችላል። ያ ምን ይባላል? አምልኮ ይባላል። እና ያኔ ከእግዚአብሔር ጋር እግዚአብሔር ምላሽን ይሰጠናል ማለት ነው። እግዚአብሔር ራሱን ይገልጥልናል። በዘመናት በመጽሐፍ ቅዱስ ለነበሩት እግዚአብሔር ራሱን እንደገለጠ ለእነ ኤልያስ መሰዊያውን ሰራ፣ እግዚአብሔርን ጠራ፣ ከሰማይ እሳት ወረደ አይደለ? ልክ መሰዊያን ሰርተን ቅድም እንዳልኩት ራሳችንን ስናዋርድ ክርስቶስን ስናስብ ከዛ ራሳችንን ለእግዚአብሔር ስንሰጥ እግዚአብሔር ራሱን ይገልጥልናል። ከዛ ምላሽ እንሰጣለን ማለት ነው። እና ያ ዕለት በዕለት የምናደርገው ነገር እንደሆነ እናያለንና መሰዊያም ደግሞ ላይክ ቤታችን በዚህ ሰዓት ድንጋይ አድርገን ያው መሰዊያም ሲሰራ የራሱ ነገር አለ። ከዚህም በፊት ያው በሆነ ግሩፕ ላይ ይህንን ነገር እያነሳው ነበርና መሰዊያው የሚሰራውም ከተጠረበ ድንጋይ ምናምን ከተስተካከለ አይደለም።
ልክ አሁን ምንድነው ላሊበላ እንዳለውን የተጠረበ ድንጋይ ሳይሆን ያለውን ነው የሚያቀርበው እና እኛም በእግዚአብሔር ፊት እንደሆንን ሆነን ብቻችንን ዋን ቱ ዋን ከእግዚአብሔር ጋር ጊዜ ያስፈልገናል። መሰዊያ ማለት ያን በጸሎት ቃሉን በማንበብ እንደገናም በመዝሙር አንድ ናቸው ሶስቱም አንለያያቸውም ከእግዚአብሔር ጋር ምን ምንልበት ስለሆነ የምንገናኝበት እና ያኔ ራሳችንን ስንሰዋ ክርስቶስን ስናስብ ከዛ እግዚአብሔር በእኛ ውስጥ መስራት ይጀምራል ማለት ነው እና ዕለት በዕለት ይሄ ደግሞ ያስፈልገናል። በመጽሐፍ ቅዱስ ያደርጉት እንደነበሩ በሄዱበትና አብርሃም ሌሎችም ያደርጉት እንደነበሩ እኛም በየቤቶቻችን በግልም እንደ ህዝብም ደግሞ መሰዊያ ያስፈልገናል። እግዚአብሔር ፊት መቅረብ አለብንና በዚህ ዘመን ሰው ለገንዘብ ወይ የሆነ ነገር ለማግኘት ራሱን ይሰዋል። እኛ ግን በዚህ ዘመን ራሳችንን እግዚአብሔር በኃጢአት ምክንያት የሆነ ነገር ሰውቶልናል አይደለ? ስለዚህ እግዚአብሔር ከሰዋልን አንፃር እኛ ደግሞ እዛ ጋር የምናበረክተው ነገር በጣም ትንሽ ነው። ነገር ግን መስዋዕትነትም ደግሞ ያስፈልጋልና ያንን በመረዳት ዕለት በዕለት የግል ጊዜ ይሄ ዴይሊ ዲቮሽን ያስፈልገናል ከእግዚአብሔር ጋር ማለት ነውና ያኔ በዚህ መልኩ ከእግዚአብሔር ጋር በቃሉ በጸሎት በመዝሙር ወይም ደግሞ በተለያዩ ነገሮች በተፈጥሮ ከእግዚአብሔር ጋር እግዚአብሔርን በምናስብበት ጊዜ ያም ቦታ እንደ መሰዊያ መቁጠር እንችላለን ማለት ነውና በዚህ ዘመን ድንጋይ አስቀምጠን ባንሰዋ በዚህ መልኩ ግን ከእግዚአብሔር ጋር ጊዜን ማሳለፍ ኃጢአታችንን በፊቱ መናዘዝ ክርስቶስን ማሰብ ያኔ ደግሞ እግዚአብሔር በእኛ ህይወት ድምፅን ያሰማናል፣ ምላሽን ይሰጠናል። እኛም ደግሞ ላደረገልን ምላሽን ሰጣለን ማለት ነውና በዚህ መልኩ መሰዊያን በዚህ ዘመን በእግዚአብሔር ፊት መሰዋት ወይም ማቅረብ እንችላለን ማለት ነው። እግዚአብሔር ባርክ። እንግዲህ ብዙ እንደተማርን ተስፋ አድርጋለሁ። መሰዊያ አለ አሁንም አይደል? ያ የበግ ደርድረን ባይኖርም በየቤቶቻችን የግል መሰዊያዎች አሉንና ከሁሉ በላይ ደግሞ በዚህ ትምህርት እንድናገኝ የተፈለገው ነገር ዋጋ ተከፍሎልናል። መሰዊያ አለ። ደስ የሚለው እና ጀርባችንን ገርፈን ሰውነታችንን ቧጠን ብዙ ነገር ከፍለን አይደለም ይሄን ነገር የምናገኘው። ኦልሬዲ የጨረሰ የፈጸመ ሙሉ መስዋዕት የሆነልን ኢየሱስ አለ። ስለዚህ እግዚአብሔር የተመሰገነ ይሁን ተከፍሎልናል። እና ግን ይህን መሰዊያ እያየን ደግሞ እኛ የምንሰዋው ነገር አለ ማለት ነው አይደል? ጊዜ ኖሮ በጠይቃችሁ ደስ ባለኝ። ምንድን ነው ያላችሁ የምንሰዋው ነገር አለ አይደል? መስጠት ያለብን ነገር ብዙ የሚባል አባባል አለ፣ ፍቅር ያለ መስዋዕትነት አይሆን የሚሰዋ ነገር አለና ብዙ ተምረናል፣ ብዙ ተባርከናል። እኛ መስጠት ያለብንን ደግሞ ለእግዚአብሔር መስጠት እንድንችል መሰዋት እንድንችል እግዚአብሔር ይርዳን። በዚህ ተገኝታችሁ ደግሞ ስለተወያያችሁ ሀሳባችሁን ስላጋራችሁን እግዚአብሔር ይባርካችሁ። ወደ ቀጣይ ፕሮግራም እናልፋለን። አሁን ደግሞ የማስታወሻ ጊዜያችን ነው። ዛሬ ደግሞ አማን ካጠገቤ ያለ ተወያዮቻችን ሶስቱም ይጽፋሉ። ሲጻፍ ደግሞ ምን ይሆናል? በልብ ይቀራል። ማስታወስ እንችላለን። ብዙ ጊዜ ያወራነውን እንረሳለን፣ የጻፍነውን ግን አንረሳም ብያለሁ ባለፈው። ዛሬ ደግሞ እስቲ አማን ምንድን ነው የጻፍከው? መጽሐፍስ ምን ጠቀመ? ያለውን እስቲ አጋራ። ብዙ ጻፊ አይደለሁም፣ ኖት የሚይዝ ሰው አይደለሁም። ግን ኖት መያዝ በጣም ትልቅ ጥቅም እንዳለው በደንብ ተምሬያለሁ። አሁን እዚህ ጋር ለምሳሌ ከጻፍኩትና በጣም ከገረመኝ ነገር የዛሬ ትምህርት ቅድም እንደተወያየ ነው ስለ መሰዊያ ነበርና እግዚአብሔር ለምን ያን ያህል ድረስ ሄዶ የግድ ሞት ያስፈልጋል፣ አንድ ዛፍ ለተበላችሁ ሞት ያስፈልጋል ያለበትን ምክንያት በደንብ ለማጥናት ችያለሁ። ጥቅሶችን መጻፍ ችያለሁ። ከዛ በኋላ ከነሱ ጋር ደግሞ የሚገናኙ ሌሎች ጥቅሶችንም አብሬ ማጥናት ችያለሁና እቺ ኖትቡክ አሁን በቃ ሁሌ ጠረጴዛ ላይ አጠፋም እኔ ጋር እና በየትኛውም ጊዜ እንደገና ሄጄ ማስታወስ ስፈልግ ይህን ነገር አነባለሁ። ሌላ ደግሞ ያስተማረኝ ነገር አሁን ዛሬ መጨረሻ ላይ ስንወያይበት ከነበረው ነገር ዛሬ የሚያስፈልጉን መስዋዕቶች የትኞቹ ናቸው፣ ዛሬ እንዴት ለእግዚአብሔር መስዋዕት ማዘጋጀት እንችላለን ብለሽ ጠይቀሽን ነበርና አንደኛው ካልኩት ነገር ምንድን ነው የግል በሴም ሲል ነበር ቅድም የግል የጸሎት ጊዜ ያስፈልገናል ወይም ዲቮሽን ጊዜ ያስፈልገናል።
እንደውም አንዳንዶች የተለየ ቦታ አላቸው የሚጸልዩበት። በቃ ያቺ ቦታ ለእግዚአብሔር የተለየች ቦታ ነች። ያቺ በቃ ዲቮትድ የሆነች የዲቮሽን ቦታ ሊሆን ይችላል እና እንደዚ አይነት ቦታ ቢኖረን ጥሩ ነው የሚል ነገር ተምሬያለሁ። እንደገና የተለየ ጊዜ የእግዚአብሔርን ቃል የምናጠናበት በየቀኑ ማንም የማይረብሸን ሰዓት ለእግዚአብሔር የተለየ ሰዓት እንዲሁም በዚሁ አጋጣሚ ይህም ፕሮግራም የሚተላለፈው በትንቢተ ቃል የወንጌል አገልግሎት ስር በዛ በእዝራ ሴሚናሪ ዘርፍ እንደመሆኑ እዝራ ሴሚናሪ አንድ ሞባይል አፕሊኬሽን አለው በስሙ ማለት ነው እና እዛ አፕሊኬሽን ላይ ዲቮሽናል የሚል የየዕለት የጽሞና መንባብ አለው እና ከዛ ላይ ራሱ በየቀኑ የሚነበቡ ከዛ በኋላ ደግሞ አብሮ ጸሎት የተዘጋጀለት ነው እና እኔ ሁሌ አነባለሁ ብዬ እዚህ ጋር ትናለሁ ግን እግዚአብሔር ባሳሰበኝ ጊዜ ግን በቃ ማንበብ እፈልጋለሁ እና ያ በጣም ትልቅ ልዩነት አምጥቶልኛል። ኖት መያዝ ደግሞ የሚከብደን ምናልባት ለተመልካቾች ኖት መያዝ የሚከብደን ከሆነ ደግሞ ስልካችንን ከያዝን ኖትስ ላይ መጻፍ እንችላለን። የግድ ወረቀት ላይሆን ይችላል ግን እንደዚህ ልንጽፍ እንችላለን። እቺም ኖትቡክ ብዙ ነገር ትችላለች። አንዳንዴ ስፈልግ እጽፋለሁ ብዙ ነገር ሲሰማኝና መጻፍ በጣም ትልቅ ዋጋ አለው እና እንድንማርበትም ይጠቅመናል ያስባል። ተባረክ። እኔ በተፈጥሮ በወረቀት እወዳለሁ። አንዳንዱ ደግሞ የድሮ ሰው ነሽ እንዳትለኝ ግን በወረቀት መጻፍ እወዳለሁ። ምክንያቱም ቆይተን ስናየው ደስ ይላል። የተጻፈ ነገር ይህንን በልጅነቴ ጽፌው ነበር ትዝታ ያመጣልና ይሄ ራሱ አንድ መሰቢያችን ነው ማለት ነው። ደብተራችንና ተመልካቾቻችንን በዚህ አጋጣሚ ወጣቶች በምንም ሁኔታ ስንማር ስናጠና ብንጽፍ ብናስቀምጥ ጥቅሶች በእጅ ተጽፈው ሲቀመጡ እንዳልከው በቴክኖሎጂው ይቻላል ኖትስ ላይ ገብተን ብንጽፍ የበለጠ ወደ ልባችን እንዲቀርልን የተጻፈ ነገር ስለማይረሳ ለዛ ይጠቅመናል። አማኑ ስላጋራህን እግዚአብሔር ባርክህ። ወጣቶችም እንግዲህ ይህን የምትመለከቱ ሁሉ ባላችሁ ነገር እየጻፋችሁ እንድታድጉ ማስታወሻ ነገር እንዲኖራችሁ ማበረታታት እንወዳለን። ወደ ቀጣይ ፕሮግራም እናልፋለን። ተባረኩ። ስሜ ጫላ ክዳኑ እባላለሁ። በቀበና አድቬንቲስት ሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር ነኝ። አዎ በመማርና ማስተማር ሂደት ውስጥ የተለያየ ጸባይ ያላቸው ተማሪዎች አሉ ግቢያችን ውስጥና እውነት ነው ስነ ምግባር ችግር ያለባቸው ልጆች አሉ። እነዚህ ስነ ምግባር ችግር ያለባቸው ልጆች አግሬሲቭሊ ልጆች ላይ እርምጃ ከወሰደን ልጆቹ ከመስተካከል ይልቅ ወደ ህል ይገባሉና እንዲህ ከማድረግ ይልቅ ምንድነው ብዙ ጊዜ እኔ የምወስደው እርምጃ ተማሪዎቹን ለመቅረብ እሞክራለሁ። ከዛ ልጆቹን ካቀረብኩኝ በኋላ ኢቨን አሁን ወደ ራሴ ክፍል ቢሮ ወስድና ስታፍ ወስጄ ከነሱ ጋር ይወያያለሁ። ከዛ በኋላ ግን በተደጋጋሚ እምቢ ብሎ የሚያደርግ ልጅ ካለ ደግሞ ያው ወላጅ እንዲያመጣ ከወላጁ ጋር ውይይት እናደርጋለን። መጨረሻ ላይ ግን በትምህርት ቤቱ ደንብና ህግ መሰረት ተማሪው እንዲቀጣ ይደረጋል። ግን በተለየ መንገድ ግን ልጆቹ በጣም የሚያስተካክለው ብዬ እኔ የማምነው ልጆቹን በፍቅር መቅረብ ነው። በፍቅር ቀርቦ ልጆቹን የኔ ኤክስፒሪየንስ ነው በፍቅር እየቀረብኩኝ ለልጆች ምክር እሰጣቸዋለሁ። ብዙ ልጆች ኢቨን ወላጅ ከመጥራታቸው በፊት እንደሚስተካከሉ ነው እኔ ከኤክስፒሪየንስ ያለኝ ማለት። ልጆች አሁን ምንድነው ኢቨን አሁን ሳይንስና እምነት የተለያየ ነገር አይደለም። ኢቨን ለዛ ሳይንስ ያለ እምነት እምነት ያለ ሳይንስ እውር እንደሆነ የተለያየ ሳይንስቶች ይገልጻሉና ልጆችን ኢቨን አሁን እኔ ክላስ ገባ በጸሎት ነው የሚጀምረው እና ልጆች እዛ ላይ ራሱ ለኔ ያላቸው ትኩረት ይለያል። አግሬሲቭሊ ልጆችን አክት እንደማላረግላቸው ይሄ በዚህ ይረዳሉና ልጆች ኢቨን ወደኔ አግሬሲቭ የሆኑ ልጆች ወይ ደግሞ ምርብሹ
ልጆች ራሱ ወደ እኔ ሲመጡ በጣም ብዙ መልእክት ያገኛሉ ከመጀመሪያ እኔ ከመናገሬ በፊትና ይሄ ራሱ ተጽዕኖ ይፈጥራል ብዬ አስባለሁና ልጆች ቀደም ብሎ በፍቅር መቅረብ የተሻለ ይሆናል ብዬ አስባለሁ። አሁን እንደምናውቀው ደግሞ እግዚአብሔር አዳምና ሔዋንን ፈልጎ እንደሄደ እኛም ተማሪዎች የኛ ልጆች ናቸው። ኢቨን ወደ እነሱ ነው መሄድ ያለብን። ተማሪዎች ለቅጣት ለተለያየ ነገር ወደ ተማሪዎች ከመሄድ በፊት እኛ ተማሪዎችን በፍቅር ወደ ራሳችን ስንስብ ተማሪዎች ከዛ በኋላ በጣም ነው የሚወዱንላ ሐራያ ነው የሚያደርጉም። ኢቨን ሌላ ቦታ ሄዶ ከፍታ ደረጃ ላይ ሲደርሱ እንኳን ተመልሰው ያስታውሱናል እና ያ ነገር ደግሞ ትልቅ ተጽዕኖ አለው እግዚአብሔር ለሰው ልጅ እንዳደረገው። እኛ ደግሞ በቅርበት ያለነው ተማሪዎቻችንን ስንቀርቦ ተማሪዎች ከኛ ብዙ ነገር ይማራሉ፣ ይስተካከላሉ። ህይወት መቼስ ካለ እግዚአብሔር ወይ ደግሞ ካለ ጸሎት ልክ ተፈጥሮ ያለ ውሃ አንድ ዛፍ ያለ ውሃ መኖር እንደማይችል አንድ ሰው ያለ ጸሎት መኖር አይችልም እና ለዛ ነው አሁን ምንድነው እኔ ከኔ ኤክስፒሪየንስ አጋጣሚ ሆኖ እኔ መንፈሳዊ ትምህርት ቤት ውስጥ አድቬንቲስት ትምህርት ቤት ውስጥ ስለሚሰራ የጧት ዲቮሽን አለን። እንደዚሁም ደግሞ የስታፎች ተገናኝተን ሌላ ቦታ ሄደን የማገልገል ልምድ አለንና በዚህ ላይ ብዙ ረድቶኛል ብዬ አስባለሁ። ግን እንደኔ ሌላ ቦታ ያሉ ሰዎች ደግሞ ይሄ ድል ላይ ገጥማቸው ይችላል። ግን የተለየ መንገድ እኔ ቤት ከባለቤቴ ጋር እኛም የጸሎት ህይወት አለን። እኔ እውነት ነው ስራ ያደክማል። ይሄ ስራ ዓለም እንደምታውቀው ሁለት ስራ ይሄ ብቻ አይደለም ስራ የሚሰራ ሌላም ስራ የሚሰራለሁ። ግን ቤት የማታ ፕሮግራም አለን ሁለታችንም እንጸልይበትና ጊዜ ካልወሰደን እውነት ነው ጊዜው በጣም አስቸጋሪ ሰዓት ላይ ነው ያለነውና ለዛ ቤት ውስጥ ከባለቤቴ ጋር ማደርገውን የጸሎት ህይወትም ያግዘኛል ብዬ አስባለሁ። ሰላም ውድ ተመልካቾቻችን እንደምን ቆያችሁ? ይህ የኔ ደማስቆ በሚል ርዕስ ሳምንታዊ ፕሮግራማችን ነው። ሁላችንም በዚህ ምድር ላይ ስንኖር ከተለምዶ ህይወታችን ወጣ የሚያደርገን እግዚአብሔርን የምንገናኝበት አመለካከታችን የምንቀይርበት ጊዜ ይኖራል። ይሄም ደግሞ የሚያስታውሰን በቀጥታ ጳውሎስን ይሆናል። ስለዚህ ጳውሎስ በዚህ ምድር ላይ ሲመላለስ ሳለ ክርስቲያኖችን የሚያሳድድ እንዲሁም ደግሞ የሚገል የነበረ ሰው ነው። ነገር ግን በኋላ ላይ ሩጫዬን ጨርሻለሁኝ በዚህ ምድር ላይ የሚያስፈልገኝ ነገር በሙሉ አድርጌያለሁ እስከሚል ድረስ ለክርስቶስ ሲጋደል የነበረ ሰው እንደነበረ እናስታውሳለን። በዚህ መሰረት ደግሞ ከብዙ ህይወቶች እግዚአብሔር አድኗት እግዚአብሔርን የተገናኘችበት እግዚአብሔር በዚህ ቦታ ላይ ለኔ ደማስቆ ነበር የምትለውን የእናታችንን ምስክርነት ሰምተን እንመለሳለን። በዚህም ደግሞ እግዚአብሔር እንዲናገረን እንዲሁም ደግሞ እንዲያሳስበን የእግዚአብሔር መንፈስ ከእያንዳንዳችን ጋር ይሁን። ስሜ ዮዲት አማኑኤል ይባላል። ያው በጁዲ ነው ሰው የሚያቀኝ። መቼስ እኔ በእውነት ብዙ ጊዜ ይፈጅብኛል ሁሉም ነገር ለመናገር፣ ግን ዋናው ነገሮቹን እኔ አባቴም እናቴም አድቬንቲስቶች ናቸው ነበሩ። አድቬንቲስት ቤተሰብ ውስጥ ባድግም ብኖርም በትክክል ሃይማኖቱ የሚገባኝ አይነት ሰው አልነበርኩም። አባትና እናቴ ከተለያዩ በኋላ ከአስመራ ወደዚህ መጣ። ከመጣሁ በኋላ እናቴ ትክክለኛ አድቬንቲስት ነበረች እና በግዴታ ወደዚህ እንድመጣ ትገፋፋኝ ነበር፣ ትጸልይልኝ ነበረ። አንድ ነገር ከልብሽ ካልተቀበልሽው ሰው ስለገፋፋሽና ለሰው ይምሰል ብለሽ እኔ በእኔ በኩል አላምንበትም እንደዛ አይነት ነገርና እሺ አልላትም ነበረ። እውነት ነው እምልሽ ያለሁት እዚህ እንድማር ብላ ስታመጣኝ እዚህ ድሮፕ አድርጋኝ ስትሄድ እኔ ሌላ ቦታ ውዬ ነበር የምመጣው። ከዛ በኋላ ለሷ ስል ግን እገባ ነበረ። በአንድ ወቅት ላይ በሆነ ነገር ከዚህ ቸርች ወጣሁና በቃ ዓለም ውስጥ ገባሁ። ያልሞከርኩት ነገር የለም። ያው ዓለማዊ ነገሮች በሙሉ አይቼ
በኋላ ግን ይገርምሻል የፈለገ ነገር ቢሆን ልቤ ውስጥ የሆነ ትንሽ ነገር ነበረች። ያው አድቬንቲስት ቤተክርስቲያን ውስጥ እና አድቬንቲስት ቤተሰብ ውስጥ ስታድጊ ምንም ቢሆን ትንሽ ነገር ታስቀምጫለሽ ውስጥሽና ያቺ ስላለች በጸሎት አምን ነበረ። እናቴ ሁልጊዜ ጸልይ ስለምትለኝ እጸልይ ነበረ። ሁልጊዜ ቅዳሜ ቸርች እመጣለሁ፣ ግን ከልቤ አልነበረ። ለምን እንደምመጣም ራሱ አይገባኝም ነበረ። ልጄንም ይዣት መጣ ነበረ፣ ሮኒየን እዚያ ስመጣ እሷ አንድ ብስትሉ መጀመሪያ በግድ ነበር ማመጣ፣ ግን ከኔ ይበልጥ እሷ ምንድነው ለምንድነው እንደዚህ ይዛኝ የምትመጣው የምትገፋፋኝ ያለች እንትን ሆነች። እየሳባት መጣና እሷ እንትን አለች፣ መማር ጀመረች ሳትነግረኝ። ቅዳሜ እንመጣለን ብዬሻለሁ፣ የፈለገ ነገር ቢሆን አረ ስጨፍር አድሬ ቢሆን ሰክሬ ቢሆን እንመጣለን እና እሷንም ይዤ በግዴታ አመጣት ነበር አልኩሽ። ግን እሷ ነገሮችን ዝም ብሎ በደፈና እንደኔ የምትቀበልና አላ አይደለ የምሰል ሳይሆን በትክክለኛ አንድ ነገር አምናበት ማድረግ የምትፈልግ ልጅ ስለነበረች ስታየው ስታስበው መጨረሻ እኔን ሳትነግረኝ እየተማረች መጣች። ከዛ ማሚ ያለችኝ ወይ ስላት ልጠመቅ ነው አለችኝ። የት ነው ምንድነው የምትጠመቂው? አልገባኝም። ቃሉ ራሱ ግራ ገባኝ። አይ ተምሬያለሁ እኮ ስማር ነበረ እንዴ መቼ ምንድነው ብዬ ግራ ገባኝ። እኔ ስንት ዓመት ከልጅነቴ ጀምሮ እንትን ስኖርበት ምንም ያልመሰለኝ ነገር እሷ በትንሽ ጊዜ እንዴት እንደዚህ ልትል ቻለች፣ እንዴት ለመጠመቅ መወሰን ቻለች ብዬ በእውነት ደነገጥኩም አለቀስኩም። በኋላ በቃ ልቤን ነካኝ። ገባሽ? ያ ሁሉ ዓመት ምንም መስሎ ያሳየኝ የነበረው ነገር ልጄ ክብር ቦታ ሰጣው ጭራሽኑ ለምን እንደሆነ ደግሞ ይገባሻል። ግዴታ ስላልነበረ ነው። ግዴታ እግዚአብሔር በፍቅርና ወደነው በፍላጎታችን እንድናመልከው ነው የሚፈልገው፣ እንድንቀበለው ነው የሚፈልገው። እና እኔ ግን በግዴታ ነበር ኦልዌይስ መመጣው። እንደነገርኩሽ እናቴ ዝም ብላ ድሮፕ አርጋ ትሄዳለች። ከዛ ኋላ የትም ቦታው እየመጣለሁ እኔ ያን ሁሉ ደግሞ ጥፋቴ በልጅነቴ በ15 ዓመቴ ልጅ እንድወልድ አረገኝ። የ15 ዓመት ልጅ ሆኜ ልጅ ወለድኩኝ። ለምን እኔ የውሸት ነበር መመጣው ማለት ነው። እዚህ ፍላጎትም አልነበረኝም ማለት ነው። እና ልጄ እንደዛ ስትለኝ በእውነት አለቀስኩ፣ ልቤ ተነካ። እውነትም የሆነ ነገር አግኝታለች፣ እኔ የማላውቀው ነገር አውቃለች ማለት ነው ብዬ አሰብኩኝ። ከዛ በኋላ ከተጠመቀች በኋላ እኔ ምንድነው የወደፊት አላማሽ? አሁንም ምንም ነገር የምታውቂው ነገር የለም? ምንም ልብሽ አይልሽም? እስቲ እንትን በይ ተጠጊ፣ ጸልይ፣ እኔ በጸልይልሻለሁ ምናምን ያለች ትገፋፋኝ ጀመር። አንድ ጊዜ ትዝ ይለኛል የሆነ ኮንሰርት ነበረና እዛን ጊዜ የሆነ ጥቁር ስሙን ረስቼዋለሁ፣ እሱ ሲሰብክ የመጠመቅ የምትፈልጉ ሰዎች ካላችሁ መጨረሻ ስብከቱ ላይ እንደዛ ሲል ውጪ ሂጂ ብላ ትገፋፋኛለች። ተይ እላታለሁ። ለምን እንደዛ እንደምልክም ይገባሻል ሰብሊ። ውስጤ ያለው ብዙ ጥፋታት ክቻለሁና እግዚአብሔር እኔን አይበለኝ። ደሞስ ከተጠመኩ በኋላ ባጠፋስ ብሳሳትስ እግዚአብሔር ያዝንብኛል እያልኩ ያን ነበረ እኔን ወደፊት እንዳልሄድ የሚጎትተኝ የነበረው ማለት ነው። በኋላ መጨረሻ ቀስ አልኩና ለብቻዬ ሽንት ቤት ሊሄድ ነው አልኩና ፓስተር ቢሮ ኳኳ አርጌ ገባሁና መጠመቅ ፈልጋለሁ እየፈራሁ ፈልጋለሁ። እሱ እስከ ዛሬ አልተጠመቅሽም ምንድነው ብሎ በደንብ ተቀበለኝና እንትን አለኝ። ከዛ እሺ ብዬ እንትን አልኩና ተጠመቅኩኝ፣ ተማርኩና ተጠመቅኩልሻለሁ። እና በትክክለኛው መንገድ እግዚአብሔር ምን እንደሆነ አወቅኩት። ለዛ ነው የተጠመቅኩት እንጂ ባይገባኝ ኖሮ እንደ ድሮ የነበረ ብጠመቅም ምንም ጥቅም የለው። ግን ከልቤ ተቀበልኩ፣ ከልቤ ማወቅ ፈለኩ። ልጄ ምን አውቃ ነው ለዚህ የበቃችሁ ብዬ እንትን ማለት ጀመርኩና በዛ ነው የተጠመቅኩትና ይገርም። ሰብልዬ በጣም ብዙ እውነቴን ነው በጣም ብዙ ለውጥ አመጣሁኝ። እውነቴ ከተጠመኩ ቀን ጀምሮ በፊት ያረኳቸውን ነገሮች በጣም ያሳፍሩኝ ጀመር፣ ያስለቅሱኝ ጀመረ። እግዚአብሔር ለካ ክርስቶስ ለኔ ብሎ እንደዚህ ተሰቅሏል። ለካ ክርስቶስ ለኔ ብሎ
በሰው እጅ እንደዚህ በእኛ እጅ እንደዚህ ሆኖ አለካ እና የመጽሐፍ ቅዱስ ማንበብ ጀመርኩኝ። መጽሐፍ ቅዱስ ያነበብኩ ስመጣ እየጸለይኩ ስመጣ ህይወቴ በአንድ ሲለወጥ እየታየኝ መጣ። ልክ በተጠመቅኩ ደግሞ በአንድ ዓመት ከምናምን አካባቢ ከሞት ተረፍኩኝ፣ ከካንሰር ዳንኩኝ። እና ይሄ ጸሎት መልስ ነው። እና እኔ ይሁን ለዓመት ስታከም የሚያመኝ የነበረው ነገር በእውነት ነው የምልሽ ጊዜው ጠብቆ እኔ እግዚአብሔርን ከተጠጋው በኋላ ለሱ ለምኜ ጸሎት ተደርጎ እንድድን ይሄ ራሱ ትልቅ ለውጥ ነው ለኔ። እውነቴን ነው። የታመምኩት እኔ ቆይቻለሁ፣ ዱርዬ ያለሁ ነበር የታመምኩት። በኋላ ክርስቶስ ካወቅኩት በኋላ ታውቆ እግዚአብሔር ለሁሉም ነገር ሰዓትና ጊዜ አለ እና ታውቆ ምን ብሎ ታክሜ ከካንሰር ዳንኩኝ፣ ነፃ ሆንኩ በአንዴ። አስቤ ከካንሰር መዳን ማለት በእውነት ሚራክል ነው ለእኔም ለሚሰማው ሰውም። እኔ በእውነት ባወራልሽ ብዙ ሰዓት ይፈጃል እንጂ ከካንሰር መዳን ማለት ለእኔ ትልቅ ነገር ነው። እና ከዛ ኋላ ምን ያህል እንደሚወደኝ ያወቅኩ የመጣው ለሱ ምን ብዬ ነው የምከፍለው? እንዴት አድርጌ ነው ራሴን ለሱ ማስረክበው? እንዴት አድርጌ ነው ከሱ ጋር የምጓዘው ብዬ ሳስብ ማገልገል ጀመርኩኝ። ኳየር ውስጥ ገባው። አሁን በአሁኑ ጊዜ ኳየር ውስጥ አለሁበት። እንደገና ህፃናቶችን በማስተማር እኔ ህፃናቶችን እወዳለሁ፣ እነሱን በማስተማር እዚህ እንዲህ ያርጊ በተባልኩበት ቦታ ለመግባት በቃ ከልቤ ፈቃደኛ እንደሆነ አደረገኝና በእውነት በጣም ደስተኛ ነኝ በዚህ። እኔ የረዳኝ ምንድነው እናቴ ሁሉ ጊዜ ምን ትለኛለች? እንደዚህ ሆንኩ ብያ ጸሎት አርጊ ትለኛለች ሁሉ ጊዜ። እና አንድ ነገር ስናደርግ ደግሞ ሰው ስላደረገ ወይ ደግሞ እንዲህ ኢን ሪተርን አንድ ነገር አገኛለሁ ወይ እንዲህ አደርግበታለሁ ብለን ሳይሆን ከልባችን እንጸልይ፣ አምነን በእምነት። እውነቴን ነው፣ ጸሎት የማያደርገው ነገር የለም። ስለ እውነት ነው የምልሽ። እኔ የጸሎቴን ጸልዬ ሳልጨርስ አሜን ሳልል የሚመልስልኝ ሰዓት ነበርና በእውነት በጣም ነው የምደነቀው ሁሉ ጊዜ። እኔ ከዛ ህይወት ወጥቼ ለተወሰነ ጊዜ አስቸግሮኝ ነበረ ሰብለ፣ በእውነት ነው የምልሽ። ከጓደኞቼ ጋር ወጣለሁ፣ ግን እኔ እስካልጠጣው እስካልጨፈርኩ ቁጭ ብዬ ባያቸው ምን ችግር አለበት እምልበት ጊዜ ሁሉ ነበረ። ግን ትክክል አይደለም። ከፈተና ድነን እያልን እየጸለይን እኛ ራሳችን ፈተና ውስጥ እንወስዳለን። ገባሽ? ይሄ ትክክል አይደለም። እኔ አንድ ነገር ስታርጊ ከልብሽ አርጊው። አሁን ለምሳሌ ጸሎት ጸልያለሁ፣ አባት ሆይ እንዲህ ይርዳኝ፣ እንደዚህ አርግልኝ፣ እንደዚህ አርግልኝ። ሁለት ልብ ከሆንሽ አንቺ ያላመንሽበት እንዴት ነው የሚሆንልሽ? ንገሪኝ እስቲ። በትክክለኛ አምነሽበት ይሄ ያረግልኛል፣ ይሄ ይሆናል ብለሽ ጸልይበት፣ የዛን ጊዜ ይሆናል። ለኔ ሆኖልኛል። እውነቴን ነው። እኔ ኦፕሬሽን ሳረግ እዛ ሆስፒታል ውስጥ ማንም ከኔ ጋር አልነበረም። ያለ 3-4 ሰው ጠቅላላ ሁሉ የት ነው የነበረው? ጸሎት ያረጉ ነበር እዚህ መጣው። ለምን? ስለሚያምኑ፣ ጸሎት ኃይል እንዳለው ስለሚያውቁ እና ትድና እናገኛታለን ብለው ጥለውኝ የዛ መጣው እግዚአብሔራቸው ጋር ነበር የሚያወሩት። የዛን ጊዜ እምነታቸው፣ ጸሎታቸው እኔንም ከካንሰር አዳነኝ። እውነቴን ነው። ወደ ሰውነቴ ሳይሰራጭ ሳይተላለፍ በእውነት ነው የምልሽ። ብዙ ዓመት ነው የታመምኩት፣ ግን ካንሰር የተለወጠው ማለት በቅርብ ጊዜ ነበር። ወዲያውኑ ደግሞ እግዚአብሔር የጸሎት መላሽ አምላክ ቶሎ እንዲወጣ አረገልኝ። እና ወጣቶቻችን ምን አላቸው መሰለሽ? ምን ችግር አለበት? እኔ አሁን ጓደኞቼ ይጠጡ ይጨፍሩ፣ ግን አብሬያቸው ሄጄ ወንበር ላይ ቁጭ ብዬ ውሃ እየጠጣ ቁጭ ብል ከነሱ ጋር ምን አለበት? ምን አለበት? ሁሉም ነገር ምን አለበት ምትይ ከሆነ አንድ ቀን ያ ምን አለበት ሁሉም ነገር ባረግ ምን አለበት ይመጣል። ሰይጣን ትንሽ ፍንጭ ቀዳዳ ነው የሚፈልገው። እና ለዛ ቦታ አለመስጠት፣ ካመነው በሙሉ ልባችን እንመነው። በሙሉ ልባችን መጽሐፍ ቅዱስ አንብበን የሚለንን ነገሮች ለማድረግ እንሞክር። ማንም ፐርፌክት የለም። ትሳሳቻለሽ፣ በትሳሳቺ ደግሞ ችግር የለውም። እኔ ሁሉ ኃጢአት የተሸክሜ ነው እዚህ የመጣው። ለምን ይቅርታ ያደርግልኛል ብዬ ያመንኩ ቀን መጣሁና ተጠመቁ ማለት ነው። በፊት ግን ምን ል ነበረ? መጥቼ ዲቫይን ሰርቪስ ተከፍዬ ወጣ ነበር። ለምን? የሆነ ነገር አለች የምትጎትተኝ፣ ግን ይቅርታ አላገኝም ብዬ ነበር ማስበው። እኔ የሚገባኝ ሰው አይደለሁም። በቃ እኔ ራሴ ሰይጣን ነኝ ብዬ ነበር ማስበው ልበልሽ። እና ፓስተር አይጠገብ ምን አለኝ፣ አንድ የኛ የፍልውሃ ፓስተር
ራስሽ አንቺ ይቅርታ ለራስሽ ካላደረግሽ እንዴት ነው እግዚአብሔር ይቅር እንዲልሽ የምትፈልጊው? አንቺ ለራስሽ ይቅር አርጊ መጀመሪያ፣ ከዛ እግዚአብሔር ይቅር ይልሻል። እርሺው፣ እሱ እንደረሳው አንቺም ያ ነገር አልፏል። ያ ህይወቴ ጠፋ፣ በቃ ተሰረዘ። አዲስ አሁን የክርስቶስ ልጅ ነኝ፣ ከክርስቶስ ጋር ነው የምጓዘው እና ከዚህ በኋላ ምንም ነገር እኔ ከሱ አይለየኝም። ደግሞ ለዛ ለጥፋት ደግሞ አልዳረግም። ለምን? አንደኛ ጸሎት አደርጋለሁ። በጸሎት ከእግዚአብሔር ጋር ሁል ጊዜ ኮኔክሽን ይኖረኛል። ሁለተኛ ነገር ደግሞ ከሙሉ ልቤ ነው ያመንኩት። ስለዚህ በሙሉ ልባቸው እመኑ፣ በሙሉ ልባቸው የጸሎት ሰው ሁኑ። በምታረጉት ነገር ሁሉ በጸሎት አድርጉት። የዛን ጊዜ እግዚአብሔር ይረዳችኋል፣ መንገድ ያሳያችኋል፣ መንገዳችሁን ይጠርግላችኋል። መንገድም ህይወትም ነው እግዚአብሔር። ስለዚህ ምን አለበት የምትባለዋን ቃል እና እኔ የምትባለዋን ቃል ረስታችሁ ትታችሁ ከእግዚአብሔር ከክርስቶስ ጋር እንድትጓዙ እግዚአብሔር ይርዳችሁ። እኔ የኢዮብ ታሪክ እንዳለ ኢዮብን ሳስታውሰው በእውነት ይቺ ናት እጅ ቃል ናት ልልሽ አልፈልግም። ኢዮብን ሳስታውሰው በእውነት ነው ችግር ሲደርስብኝ ኢዮብ እንኳን ተፈትኖ እንዲህ አልፏል። ይቺ ምንድን ናት? አንድ ነገር ሲሆን ኢዮብ እንኳን እንደዚህ አድርጓል ብዬ ኢዮብን ነው የኢዮብ መጽሐፍ እንዳለ ለእኔ ማጽናኛዬ ነው። እግዚአብሔር ከኔ ጋር እንዳለ ማቀው የዛን ጊዜ ነው የሚደርስብኝ በደስታና በጸጋ እንድቀበል የሚያደርገኝ የኢዮብ ታሪክ ነው እና የኢዮብ ታሪክ እንዲያነቡ መክራለሁ። በመጽሐፍ ቅዱሳችን ሳምራዊቷን ሴት እናስታውሳለን። በቀትር 6 ሰዓት ላይ ወጣ ውሃ ትቀዳ ነበረ። ይሄም ደግሞ የነበረው ከነበረባት ኃጢአት በማህበረሰቡም ደግሞ ይሰጣት ከነበረው የተለያዩ ርዕሶችና ስሞች የተነሳ ነበረ። በዛም መሃል ግን ክርስቶስ ተገናኛት። ክርስቶስም ሲገናኛት ደግሞ የእውነት ማንነቷ የተቀየረበት፣ ህይወቷ የተቀየረበት፣ አመለካከቷ የተቀየረበት ነበርና ሰዎች ስትሸሽ በሄደችበት ሰዓት በዛው ተቃራኒ ደግሞ እራሷ አፏን አውጥታ ለሰዎች ምስክርነትን ስትሰጥ ደግሞ እንሰማታለን። የእናታችን ታሪክ ይሄንን አስታውሶኛል። የነበረችበት ህይወት በእውነትም ያሳለፈችው እግዚአብሔር እንዴት አስታወሰኝ፣ እንዴት ወደ አገልግሎቱ መራኝ ያለችባቸውን ጊዜያቶች ስናስባቸው ዛሬም ድረስ የእግዚአብሔር ፍቅር ዘላለማዊ እንደሆነ እንረዳለን። እውነት እግዚአብሔር እኛ ልባችንን እንስጠው እንጂ የትኛውንም ኃጢአታችን የትኛውንም በደላችንን ይቅር ሊለን የተዘጋጀ መልካም አባት እንዳለን እንዳስታውስ አድርጎኛል። ዛሬም ወጣቶች ምንም ህይወቱ ልትሆኑ ትችላላችሁ። ምንም ነገሮች ሊከብዷችሁ ይችላሉ። እግዚአብሔር አይወደኝም እንዴ፣ እግዚአብሔር ትቶኛል ብላችሁ የምታስቧቸው ጥቅጥቅ የሆኑ ጨለማችሁን ልታሳልፉ ትችላላችሁ። ነገር ግን የምስራችሁ ደስ የሚለው ነገር ትናንትና የነበረው እግዚአብሔር ዛሬም አለ። ለአብርሃም፣ ለይስሐቅ፣ ለሙሴ እያለን የምናወራው እግዚአብሔር ዛሬም በህይወታችን ይሰራልና ዛሬም እግዚአብሔር እጁን ዘርግቶ ስለሚቀበላችሁ ዛሬ እቺ ቀን የእናንተ የህይወታችሁ ደማስቆ እንድትሆን በጌታ ፍቅር አሳስባችኋለሁ። እግዚአብሔር ይባርካችሁ። በነበረን ፕሮግራም ብዙ እንደተባረካችሁ ብዙ እንደተማራችሁ አምናለሁ። እንግዲህ መሰዊያው ታየ በሚል ርዕስ ዛሬ የነበረን ውይይትና ልዩ ልዩ ፕሮግራሞች ይህን ይመስላል። በመጨረሻ ወጣቶች ሁላችሁንም ወደ ጸሎት መጋበዝ እፈልጋለሁ። እንግዲህ መሰዊያ ታየ ይላል። እግዚአብሔር ለኛ ያዘጋጀው መሰዊያ አለ። እሱም ደግሞ ትልቁ መስዋዕታችን ኢየሱስ ክርስቶስ ነው። ብዙ ዋጋ ተከፍሎበታል። መሰዊያው ቀላል አይደለም። ኢየሱስ እስኪመጣ እንኳን ስንቶች በግ እየታረደ ቆይቷል። ከዛ በመቀጠል ደግሞ የዓለማት ፈጣሪ የሆነው ኢየሱስ ዝቅ ብሎ የውርደትን ሞት ሞቶ ለኛ መስዋዕት ሆኗልና ይህንን መሰዊያ እንደው ረስተን ቢሆን ወይ ደግሞ ችላ ብለን ቢሆን ዛሬ ግን ወደ መሰዊያው የምንመለስበት መሰዊያው የምናይበት ምክንያቱም ሰማይ እኮ ብዙ ብሎ ነው የሚያመልኩት። እንደታረደ በግ ቆሞ አየሁት ይላል እና ሰማይ ፍጥረታት ያልተሞተላቸው እንኳን ያመልኩታል። እኛ እንዴት ልናመልከው ይገባ? ምክንያቱም ብዙ ዋጋ ስለተከፈለልን። ከዛም ባለፈ ደግሞ ብዙ የምንሰዋቸው ነገሮች ይኖራሉ።
ክርስትና ዝም ብሎ አይደለም። የምንጥላቸው ነገሮች አሉ። ምናልባት ስልኮቻችን ሊሆን ይችላል። ብዙ ሰዓት ስልካችን ላይ እናሳልፍ ይሆን? ምን እናደርግ ይሆን? እግዚአብሔር ጋር ያለ ግንኙነት በምን ቀንሶ እንደሆነ አላውቅም። ግን ዛሬ አንድ ጥያቄ ጠይቄ ወደ ጸሎት እገባለሁ። ምንድነው እኛስ መሰዋት ያለብን ነገር? በመሰዊያው ስር የምናስቀምጠው ምንተወው ነገር ምንድነው የሚለውን በልቦቻችሁ ይዛችሁ አብረን እንጸልያለን። እግዚአብሔር ሆይ ስለከፈልክልን ዋጋ እናመሰግንሃለን። እንደዚሁ ስላልተውከን ምንም ኃጢአትን ብትጠላ ፍቅርህ ግን በልጦ እግዚአብሔር ሆይ መስዋዕት ሆነ በልጅህ በኢየሱስ እንደገና አንድ ስላደረከን ወደ መንግስትህ ስለቀላቀልከን እናመሰግንሃለን። የወደድከንን ጥግ እንድናይ ስላረከን ጌታ ሆይ ማንም እንዳንተ ሊወደን አይችልም። መስዋዕት ሆነ ያውም ራስህን መስዋዕት አድርገህ የሞትን ሞት ሞተህ ዛሬን ስላቆምከን እናመሰግንሃለን። ጌታ ሆይ እኛ በራሳችን ውርደታችንን መሸፈን አንችልም። ቅጠል አምጥተን ብንሸፍን አይሆንም። ጌታ ሆይ ብዙ ነገር ብናደርግ አይሆንም። ዋጋ ከፍለን አይደለም፣ አንተን በማመን ብቻ ስለምንጸድቅ ቀና ብለን ስለምንቆም ከጥላት ክስ ስለምናመልጥ እናመሰግንሃለን። ዛሬ በተለየ ሁኔታ ጸልያለሁ። ከመሰዊያው ርቀው ያሉ ቢኖሩ ጌታ ሆይ የከፈልከውን ዋጋ ችላ ያሉ ቢኖሩ በጌታ በኢየሱስ ስም ዛሬ መሰዊያቸው ይታደስ፣ ወደ አንተ ይመለሱ። ጌታ እግዚአብሔር አባት ሆይ መክፈል ያለብን ዋጋ ደግሞ ቢኖር እኛም በመሰዊያው ስር እንድንጥል ለአንተ እንድንቆም እግዚአብሔር ሆይ ፍቅርህን እያየን ወደፊት እንድንራመድ አንተ እርዳን። በጌታ በኢየሱስ ስም አሜን። ከኛ ጋር እስከ መጨረሻ ስለነበራችሁ እናመሰግናለን። እንግዲህ ደግሞ ሳምንት በተለየ ፕሮግራም እስከምንገናኝ ደህና ሁኑ። እንደተለመደው ከታች በተቀመጠው ቁጥር ሐሳብ፣ አስተያየት፣ ጥያቄም ካላችሁ ከኛ ጋር መካፈል ከፈለጋችሁ ማስቀመጣችሁን አትርሱ። ሳምንት እስከምንገናኝ ደህና